ኧረ የሴጣን ጆሮ ይደፈን። ኧረ ሀይሚዬ ተይ፣ የምን መለያየት ነው? ተይ እንጂ። በስመ አብ ወልድ መንፈስ ቅዱስ። ምን አስበሽ ነው? ስለምን መለያየት ነው የምትዩ? ኧረ በጣም ከባድ ነው የምር። ይሄ ነገር ወዴት እየሄደ ነው? ቤተሰብ እንዴ! ኧረ እኛንም በቃ እንደው ተሰቃየን። እግዚአብሔር ኧረ ሀይሚዬ ተይ፣ ተረጋጊ፣ ግድ የለሽም የኔ ቆንጆ። እንዴ ይሄ ነገር እውነት ነው ምንድን ነው? ቆይ ኧረ ሀይሚዬ እንዴ ብሩኬ እኮ በጣም ግራ እየገባው ነው ያለው። ለምን እውነቱን አትነግሪውም? ለምን አታሳየውም? እማዬ እውነቱን እኮ ነግረሽው አሳይተሽው እኮ ምናልባት እኮ እሱ ማብራሪያ ሊኖረው ይችላል። አንዳንዴ እኮ ሳናቃቸው ብዙ ነገሮች እናጠፋለን እኛ ሳይታወቀን፣ ወይም ደግሞ ምናልባት ለአንቺ ያስከፋሽ ወይም ደግሞ አንቺን ያሳዘነሽ እስከ መለየት ደረጃ ያደረሰሽ ነገር እኮ ምናልባት ለሱ ቀላል ነገር ሆኖ ሊሆን ይችላል እኮ። ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብስስት ትርፍርፍ ይበልልኝ። ሰላም በሌለበት ሰላም ብለን እንመጣለን። ያው የነገር መጀመሪያ ሰላም ስለሆነ ነውና እውነት ለመናገር እኔ ዛሬ በጣም ከፍቶኛል፣ ደብሮኛል። እኔ ይበቃል ብዬ ነበር ዛሬ። ነገር ግን ጭራሽ እየባሰ ነው የመጣውና እንግዲህ ሀይሚዬ ትንሽ ጠፋ ብላ ከርማለች። ትላንትናም ብሩኬ በሀፍ ቤት ነው የመጣው፣ በቤታቸው አልመጡም። ዛሬ በብሩኬ ቤት መጥተዋልና ነገሩን እንደምታዩት ትንሽ መረር ያለ ይመስለኛል። ግን ያው እዛ ጋር እንደዚህ ሲጨቃጨቁ ሲጣሉ፣ ብሩኬም ሲከፋው ሀይሚዬም ሲደብራት እያየን ደብራል፣ ይከፋል እንጂ አሁንም ነገሩ ፕራንክ እንደሆነ ነው የምነግራችሁ። ግን ሀይሚዬ በጣም አምርራለች፣ በጣም ከበድ አድርገዋለች ፕራንኩን። ከባድ ነው። አሁንም ቢሆን ብሩኬ ከሀይሚ የደበቀው ነገር አለ ብዬ አላሰብም። ምን ጊዜም ቢሆን የበዛ እርግጠኛ ነኝ። ግን አንዳንዴ በህይወታችን ለእኛ ቀላል ነገር ግን ለሌላ ሰው ከባድ መስለው የሚታዩ ነገሮች አሉና ምናልባት ያ ነገር ሊሆን ይችላል የሚለው ስጋት አለኝ። እንግዲህ ብሩኬ ዛሬ ያው መግቢያ ላይ የተናገረው ንግግር በጣም ያሳዝናል። እውነት ለመናገር በቃ እኔ ብዙ ሰው እየወቀሰኝ ነው፣ ብዙ ሰው እየተናገረኝ ነው። ቡታጅራ ላይ ያለ ሰው ራሱ ባገኘኝ ቁጥር ለምንድን ነው በሚለኝ በቃ እንዴ። ግን እኔ ምንም እየገባኝ አይደለም፣ ምንም እያወቅኩ አይደለም ነው ያለው። በቃ እኔ ብሩኬን የተረዳሁት ነገር ውስጡ በጣም ንጹህ ነው፣ ውስጡ ምንም ነገር የለም። ግን በጣም በቃ ተጨንቋል፣ ግራ ገብቶታል። ሀይሚዬ ደግሞ አሁን የምነግራችሁ ነገር ቢኖር እውነት ቢሆን መረጃውን ታወጣ ነበር፣ ይዛ ትመጣ ነበር ዛሬ። ግን ይሄ ነገር በጭራሽ እውነት አይደለም። አሁንም ፕራንክ ነው ብዬ ነው የማስበው። ግን ጨረቃዬ ብሩኬን እንደሰማችሁት እጅግ በጣም ምርር ብሎ ነው ሲናገር የነበረው። ምርር ብሎ ማለት ነው በቃ እምባ ቀራሽ ሲናገር የነበረው። ዛሬ የመጨረሻ ነው እያለ ነው። ዛሬ መጨረሻ ነገር ያለውን ነገር እንድታስረዳኝ እንድትነግረኝ እፈልጋለሁ። ሰው እኔን እየወቀሰ ነው፣ ሰው እኔን ለምን እንደዚህ እያለኝ ነው። ግን እኔ በቃ ምንም ነገሮች እየገቡኝ አይደለም። በራሷ ዓለም በራሷ ነገር ነው እንደዚህ የምትለው ነው የሚለውና እና ይሄ ነገር እያደር ሌላ ችግር ይዞ እንዳይመጣ እኔ የምፈራው ማለት ነው ብሩኬ ሌላ ውሳኔ እንዳይወስን። ዛሬ በጣም ምርር አድርጎ ነው የተናገረው እና ቅመሟን መጣች እንግዲህ ሲጠይቃት ምንም በቃ አሁንም ይሁን እያለች ያለችው ጭራሽ እንለያይ፣ ከህይወትህ መውጣት ነው የምፈልገው። ቅመምዬ እንደው አሁን ከምርሽ ነው ይሄን የተናገርሽው? የምር እንደው ከእውነትሽ እንደው ከብሩኬ ህይወት መውጣት ፈልገሽ ነው ይሄን የተናገርሽው? ከልብሽ ነው? ደግሞ እኮ አይኑን እያየች እንኳን አይደለም የምታወራው። አትችልማ፣ አይኑን ካየችው አትችልም፣ እሺ አይላት። ስለዚህ ያላት አማራጭ ጎንበስ ብላ ነው እየተናገረች በቃ እንለይ በቃ ስትል የነበረው። ከአንገት በላይ ነው እንደዛ የተናገረችው። እና ቅመም እያሳጥሪው ይበቃሻል። ከዚህ በላይ መፈታተኑ
ሌላ ችግር ይዞ ይመጣል፣ ሌላ ጣጣ ይዞ ይመጣል፣ ወዳልተፈለገ መንገድ ይመራል። አሁን ዛሬ ብሩኬ የመጨረሻ ነው እንግዲህ ከዚህ በኋላ እኔ በጣም ትዕግስት እያለቀ ነው ምናምን እያሉ ነው። በእርግጥ አዎ ብሩኬ በጣም ትዕግስተኛ ነው፣ በጣም ጎበዝ ነው፣ በጣም ታጋሽ ነው። እንዳየሁት ታግሷል። አሁን ትዕግስቱ ደግሞ ካለቀ ብሩኬ እንደገና ምን ይመጣል? እሱ ደግሞ ልክ ሀይሚን ለማናደር ሌላ ስራ ይጀምራል። ወይ ከሴት ጋር ይመጣል፣ ወይ ደግሞ ይቅርታ ስትለው አልቀበልም ይላል። ሌላ ሌላ ጣጣ፣ ሌላ ሌላ ችግር ይመጣል እና ከዚህ በላይ ባትሄጂ ሀይሚ በቃ። ብሩኬም ደግሞ ተጨነቀብሽ፣ ተናደረብሽ። መጨረሻ ተናገሪ በቃ። በቃ ሰልችቶኛል፣ አንቺን መለመን፣ አንቺን እንደዚህ ማለት ሰልችቶኛል እና ዛሬ መጨረሻ በቃ እንድነግሪ ነው የምፈልገው። ይሄ ነው ወይ እውነት ቢሆን እርግጠኛ ነኝ እዚህ ጋር ተነግሯለች። ግን የእሷ ንግግር ምንድን ነው? በቃ ድፍን ያለ በደፈ ነው። ከአንተ ህይወት መውጣት ብቻ ነው የሚፈልገው በዚህ ሰዓት። ከአንተ ህይወት መውጣት ብቻ ነው የምፈልገው። ለምን የሚለው ጥያቄ በጣም በነገራችን ላይ በአንድ አቅጣጫ አትሄዱ፣ ግራና ቀኝ እዩ። ይሄ ነገር ድንገት እውነት ሆኖ እንኳ ብታገኙት በጭራሽ በጭራሽ አንድ ሰው ላይ መፍረድ የለብንም። ለምን የሚለውን ነገር ማለት ከሀይሚዬ ጀርባ ምንድን ነው ያለው? ይሄን እንድትጨክን በዚህ ልክ በቃ እንለያይ እንድትል ያደረጋት ነገር ምንድን ነው? ማን ነው ከኋላ ያለው? የምር ሀይሚ ብሩኬን ጠልታው ነው ወይ? የምር ሀይሚ ከብሩኬ መለየት ፈልጋ ነው ወይ የሚለው ትልቅ ጥያቄና ትልቅ ክርክር ያስነሳል። እና ቅመምዬ የሆነችውን ነገር እኛ በካሜራ ብዙዎቻችሁ እንደዛ ነው በቃ የሆነችው ችግር ካለን በግልጽ ተናገር ትላላችሁ። ግን እኮ አንዳንድ ጊዜ መናገር የማንችልባቸው ኮንዲሽኖች አሉ። እቺ ልጅ ለምሳሌ ከተናገርሽ የሆነ ቤተሰብሽን እንገልብሻለን ወይም ደግሞ ብሩኬን ራሱን እናሳጣሻለን ቢሏት ትናገራለች? በጭራሽ አትናገርም። ዞር ዞር ብለን በተለያየ አንግልኔ እሷም ላይ አንፍረድ። ግን ሁለቱም የሚስማሙበትን መንገድ እንፈልግ። አንድ የሚያስማማቸው ሀይሚዬ ለብሩኬ ይህንን ነገር ሰምቶ ብሩኬ ምንም አይነት ውሳኔ እንዳይወስን፣ ምንም አይነት ችግር ውስጥ እንዳይገባ አስጠንቅቃ አሳስባ ከካሜራ ጀርባ ሀይሚና ብሩኬ መነጋገር አለባቸው። ይሄ ደግሞ ትልቅ የቤት ስራ ለሀብ መስጠት አለብን። በውስጥ ምናልባት ሀይሚዬ የሆነ ችግር ደርሶብሽ ከሆነ እንኳን በውስጥ ተነጋገሪና ካሜራ ጀርባ አትምጪ። ብሩኬን አስጠንቅቂው ምንም አይነት ውሳኔ እንዳይወስን ነው። ከዛ መፍትሄ መፈለግ ነው እንዴ። እንደዚህማ አትጨቃጨቁ እየመጣችሁ በየጊዜው። እግዚአብሔርን የዛሬ ያልቃል ብዬ ነበር። በቃ ዛሬ ይታረቃሉ ብዬ